ከሚገርመኝ ነገር አንዱ ወጣት ሆነክ ወንድ ሆነክ ሶስት ነገሮች የምታሟላ ከሆነ ለኔ ያ ወጣት ዓለምን ያሸንፋል ብዬ አስባለሁ። ምን መሰለህ? ለመጀመሪያው ሁለቱ በጣም ግዴታ ቢሆንና አንደኛው እንደምርቃት ወይም ደግሞ አንደኛው የሆነ ቢቻል ቢደረግ ተብሎ የሚታሰብ ቢሆን ደስ ይለኛል። አንደኛው የመጀመሪያው እምነት ያለው ሰው ምንም ባፕቲስቱን፣ አድቬንቲስቱን፣ ሙስሊሙን፣ ኦርቶዶክሱን፣ ፕሮቴስታንቱ ምንም አይነት እምነት ይኖርክ ግን እምነት ውስጥ ግን በእምነት ታቀፍ የሆነ የምትፈራው አካል ይኖርክ እና ለዛ ለምታመልከው አምላክ የምታረግለትና የምትሆንለት ነገር ይሆንልክ፣ የምትፈራው ነገር ይኖርክ። በዛ ሞራላዊ ይልግ ተገዛ። እንደዛ ስትሆን የተስተካከለ ትሆናለህ እና ስለዛ ነገር ወቅ የሆነ ትክክለኛ ስታንዳርድ ያለው ሰው ሆነ እምነት ውስጥ መሆን አለበት ብዬ አስባለሁ። ይሄ የኔ እምነት ነው። ሁለተኛው ሰው የትኛውም ወጣት ወንድ ወተለይ ወጣት ወንድ ሆነክ ማንበብ ብትችል ምናልባት የምታነበው ቁጥር ላይ በዛ ይችላል ወይም ደግሞ በጣም የምታነበው አይነት ተለይቶ ላይ ወጣ ይችላል። ግን አንብብ፣ ምክንያቱም ዓለምን ትረዳበታለህ። ከዛ በኋላ እንዴት እንደምትኖር ታውቀዋለህ። ብዙ ማሸነፍ ያለበት ስቃዮች አሉ። በጣም ብዙ መንገዶች ከፊት ይጠብቀዋል አይደለ? እነዛን ነገሮች በትክክል ማሸነፍ ሲባል አንዳንድ ሰው ምናልባት 1000 መጽሐፍ ያነበበ ሰው የሆነ ቦታ ላይ ስኬት ሲባል በጣም ብዙ የሚያሳያቸው የዓለም ቁሳቁስ ነገሮች ይኖሩታል ማለት አይደለም። ነገር ግን የሆነ ራስን አሸነፈ መኖር ራሱ ትልቅነት ነው አይደለም? ከዛ ሰውን ዓለምን ትልቁ ፍጥረትን ሰውን ትረዳበታለህ። እንደኔ ማንበብ የሚችል ወጣት ደስ ይለኛል። ወጣት ሆነ ወንድ ሆነ ዓለምን ለማወቅ ስትመርጥ ወደ ራስ የሚመጡትን ሴቶች ስታስብ ነገሮችን ስታስብ ሁሉን ነገር በማንበብ የሆነ ዕውቀት ብታዳብር የምትሸፍነው ይመስለኛል። ሶስተኛውና እንደ ምርቃት ቢሆን ግን እንደ ግዴታ ለኔ መቀመጥ ያለበት ብዬ ማሰው ካልተቻለ ግን እንደ ምርቃት እንደው ሊሰራ የሚገባው ነገር የአካል እንቅስቃሴ ነው። ወንድ ልጅ በጣም ብዙ ሰልፍ አለበት። እዚህ ምድር ላይ በጣም ብዙ ሊመጡ ይችላሉ ማተላቸው ነገሮች የሚመጡበት ወቅትና ጊዜ አይታወቅም። ስለዚህ ራስህንና ቤተሰብህን የምትጠብቀው አንተ ነህ። ስለዚህ ለዛ ነገር ራስን ያዘጋጀ ሰው እንድትሆን በጣም ብዙዎቻችን ለዚህ ነገር ጊዜ የለንም የምንለው ነገር አለ። ሶስቱንም ለመስራት ጊዜ እናጣለን። አንዳንድ ጊዜ በጣም የተትረፈረፈ ጊዜ ያለን ሰዎች ነው ኢትዮጵያ ውስጥ የምንኖር ሰዎች በሙሉ። የሌለን ምንድነው መሰለ ጭንቅላታችን ውስጥ ያለ ነገር አይደለም። ይሄ እንዴት ነው መጀመሪያ መብላት መኖር የሚባል ነገር ጥያቄ ሆነብናል አይደለ? ዛሬን በልተን ለነገ በጣም እናስባለን አይደለ? እነዛ ነገሮች ጭንቅላታችንን ስለሚሞሉት ምን ጨነቀው የየለት የሆኑ ነገሮቻችንን ስለማሟላት ስለሆነ የረዘመ ነገር ውስጥ ገብተን ራሳችንን እዛ ውስጥ ለመክተት ፈቃደኞች አንሆንም። ስለዚህ የመጀመሪያውን ነገር እምነት መቼም ማንኛውም ሰው መኖር አለበት ብዬ ከማስበው ነገር አንዱ ነው። አንተ ደግሞ ወጣት ነህ። ወጣት ስትሆን ደግሞ የሆነ የሚኮረኩም ነገር ያስፈልጋል አይደለ? የምትገዛበትም ህግ ያስፈልጋል እና ልትኖርለት የሚገባው ነገር እምነት ሊኖረው ይገባል አንድ ሰው ብዬ አስባለሁ። እምነቱ ምን ይሁን እሱ እንደ ሰው ውሳኔ ነው። ሁለተኛው ማመን አንተ ልትረዳበት ዓለምን እንዴት ልትገዛው ትችላለህ? ዓለም ላይ እንዴት ልትኖር ትችላለህ? የማይረባው ወንድ ትሆናለህ። አለበለዚያ የሆነ በረዳት የምትችለው ነገር በጣም ያንሳል። በጣም ባነበብክ ባስተዋልክ በተመራመርክ ቁጥር ማንበብ ሲባል በጣም ብዙ ሰዎች የሆነ ዶክተር ሆነክ ወይ ምናምን ይመስላቸዋል። ዶክተር ምናልባት ስለ ኩላሊት ቀዶ ጥገና ሊያውቅ ይችላል። ስለዛ በጣም ብዙ ሊያነብ ይችላል። ነገር ግን ጠቅላላ እውቀትን ማንበብ ከዚህ ነገር ጋር አይገናኝም። ዶክተር ልክ አይደለም እያልኩ አይደለም። ወይም ፕሮፌሰር ሊሆን ይችላል ያ ሰው፣ ኢንጂነር ሊሆን ይችላል ያ ሰው። ይሄ አንድ ሲደመር አንድ ትምህርት የሚሰጥን ዕውቀት ማንበብ አይደለም ያልኩ ሆነ። ዓለም ላይ ስላሉት ነገሮች በሙሉ ስላለው ነገር ዕውቀት ቢኖር ለአንተ የተሻለ ሰው ያደርጋል። በሰውነት ሙሉ አይነት አስተሳሰብ እንዲኖርክ ያደርጋል። ስለዚህ ማንበብ ቢቻል አካል ይሄንን ሁሉ እንዳንሰራ የሚያግደን ግን በጣም ብዙዎቻችን የመጀመሪያው ጥያቄዎቻችን ስለማይሟሉ መብላት፣ መኖር፣ መልበስ ይሄ ሰው መስሎ የምንሳይባቸው ነገሮች እንዲቀድሙ ስለምንፈልግ መፈለግን ብቻ ሳይሆን ግዴታ ስለሚሆን ለመኖር የግድ ስለሚያስፈልገን ሳይንስም ይላል እኮ ለመኖር የሚያስፈልገን ነገር መጠለያ፣ መተንፈሻ ምንድነው ይሄ እስትንፋሳችን ምንድነው ኦክሲጅን የሚያስፈልገን ነገር እነሱ ናቸውና ምግብ ምናምን ብሎ ያስቀምጣል። እነዚህ ነገሮች ደግሞ ኢትዮጵያ ውስጥ መሟላት በጣም ብርቅዬ ይሆኑ ስለሆነ እነሱን ለማሟላት ካለን ስቃይና ችግር የተነሳ አምሯችን እየተደፈነ አስቸግሮን እንጂ ጊዜ አተና አይመስለኝም። ስለዚህ ለአንድ ወጣት ወንድ ብዬ ማሰበው እነዚህ ነገሮች አሟላ። እነዚህ ነገሮች ስታሟላ አንተ ጋር የሚመጡ ሰዎችን በዛው ልክ ራሳቸውን ነቃ ያደረጉ አምሯቸው ካንተ ትክክል ሊሆን የሚችል የሆነ የሚያስቡ ሰዎች ወደ አንተ መጠጋት ይጀምራሉ። ኑሮን የምታይበት መነጽር ይቀየራል። ህይወትን የምታይበት ነገሮች በሙሉ ይቀየራሉ። ያለህበትን ነገር ማስተዋል ትችላለህ። ኢቭን እንዴት መውጣት እንዳለበት ራሱ ለማስተዋልም ወይም ያለህበትን ለመቀበል አምሮን ለማስተካከል ይረዳሃል ብዬ አስባለሁና ወጣቱ ሆነ ወንድ የሆነ ሰው እንደኔ እምነት እና ማንበብ ከዛ በኋላ ደግሞ አካል ቃት እንቅስቃሴ ማድረግ የሚችል ሰልፉን ለመቋቋም ያለምንም የሆነ ነገር ለመሸፈን ይቻላል ያስባሉ። የኔ አስተሳሰብ ነው። ሶስቱም አይመለከተኝም አልፈልገውም አንቺ ልክ አይደለሽም ማለት ይቻላል
ከሶስቱ አንዱን መምረጥ ይቻላል ወይም ደግሞ ይሄን ስላላረኩ ካንቺ አንሳለሁ ወይ አንቺ ምን ስለሆንሽ ነው ይሄንን የምትመክሪኝ የሚል ሰው ሊኖር ይችላል። የሁሉንም ሐሳብ ይቀበላለሁ። በነገራችን ላይ ግን ይሄን ያሳቡ ለዛ ስለሚሰማኝ በረሮን መግደል ትክክል፣ ቢራቢሮን መግደል ስህተት የሆነባት ዓለም ናት ይላል። ስህተትና ትክክል ቋሚ አይደሉም። የኒች አይነት አስተሳሰብ ነው። እኔም ሐሳቡን ስለምጋራው ነው። የሰው ልጅ በተፈጥሮ ቆንጆና ሳቢ ለሆኑ ነገሮች ቅድሚያ የሚሰጥ ይመስለኛል፣ ወይም ከሱ ጥቅም ጋር ሊሄዱ የሚችሉ ነገሮችን። የሰው ልጅ ጥቅመኛ ይመስለኛል። ዓለም ሚዛኗን እንዳጠብቅ የሰው ልጅ ጥቅመኛ ስለሆነ የማያግዛት ነው የሚመስለኝ። ለኔ ነው ይሄ አስተሳሰብ። ለምሳሌ በረሮ ቤት ቢገባ ጫማ ይዘህ እንደምትወጣው ሁሉ ቢራቢሮ ቢገባ ግን ቤት በመግባቱ ተደንቀና ተገርመ ነው የምትከተለው አይደል? ከራስ ጋር የማይሄዱ ወይም ለሰው ልጅ ጥቅም የማይሰጡ ነገሮች ሲሆን ንብን እንደተቀበልክ ዝምን አትቀበልም። ጅብን እንዳባረረ የሰው ልጅ በግን ይቀበላል። ከራሱ ጋር ለሚሄዱ ወይም የኔ ናቸው ያላቸው ነገሮች ነው የሚቀበለው። የሆነ ፍሬ ብሎ የተከለው ነገር ወይም አበባ ነው ብሎ ያስቀመጠው ነገር መሃል የሆነ ነገር ቢበቅልበት አረም ነው ብሎ ገንጥሎ ይጥለዋል። ግን አረሙም ሆነ በረሮ እዚህ ምድር ላይ የመኖር መብት አላቸው ነበራቸው። ነገር ግን የሰው ልጅ እንደዛ ስላልሆነና ከራሱ ጥቅምና ነገሮች አንፃር ብቻ ስለሚሄድ ወይም ትክክል ያለውን ብቻ ስለሚቀበል ይመስለኛል የሚያጠፋው። ግን እንዲህ ብለህ ታስባለህ? ትክክል ምንድነው? ስህተትስ ምንድነው? አንድን ነገር ትክክል የሚያደርገው ምንድነው? ወይ ስህተትስ ምንድነው? በጣም ብዙሃኑ ሰዎች የተስማሙበት ነገር ሁሉ ትክክል ነው ብለህ ታምናለህ ወይ? ከአስሩ 9 ሰዎች የተስማሙበት ነገር በሙሉ ብዙሃኑ ስለተስማሙበት መጽደቅ አለበት ብለህ ነው የምታስበው? ለምሳሌ እናስብ። የሆነ ጦርነት ላይ ብዙ ሰው ብትገድል ጀግና ትሆናለህ። የሆነ ቦታ ላይ አንድ ሰው ብትገድል ግን ወንጀለኛ ልትሆን ትችላለህ። በዛ መልኩ ደግሞ የተገደለበትም ሰው አንተ ትክክል እንዳልሆንክና ስህተት እንደሆንክ ነው የሚቆጥረው። ግን አንተ ትክክል እንደሆንክ ታምናለህ። ለሆኑ ሰዎች ትክክል የሆነ ነገር ለሆኑ ሰዎች ደግሞ ስህተት ነው፣ ቋሚ አይደለም። ግን የሰው ልጅ በተፈጥሮ በዓለም ላይ ለራሱና ለራሱ ጥቅም የሚሰጠው ነገርን በሙሉ ትክክል ብሎ መሰየም የሚያውቅበት ይመስለኛል። ግን ትክክልስ ምንድነው? ስህተትስ ምንድነው ብለህ እንድታስብ ያደርጋል። አንዳንዴ የሆኑ ሰዎች የሰሩልን ሩቲን አለ። በዛ እንቅስቃሴ ውስጥ ነው የምንንቀሳቀሰው። ከሆነ ሰርክላችን ውጪ ወተና እናስብ። ከሆነ ቦክስ ውስጥ የሆነ የምናየው ነገር እንዲኖር አንፈልግም። ብዙሃኑን ነገር የተቀበልነው እንዲሁ በደመ ነፍስ ይመስለኛል። የሆኑ ሰዎች ሆነ እንኖራለን። ለምሳሌ አስብ፣ ከልጅነትህ ጀምሮ ኬጂ ትማራለህ። ከዛ አንደኛ፣ ሁለተኛ፣ ሶስተኛ እያልክ ትቀጥላለህ። ትምህርት ቤት ትማራለህ። ሁላችንም በአንድ አይነት መንገድ ኤክስ ስኩዌርን ስንፈልግ እንኖራለን። የሆነ ሰው የሆነን ሀዲድ ሰርቶልናል። በዛ መንገድ ብቻ ነው የምንጓዘው። ዓለም ላይ ያለን ሰዎች የተለያየን ይመስላል፣ ግን አንድ አይነት ነን። በተለይ ደግሞ በተመሳሳይ ቦታዎች የምንኖር ሰዎች እኔና ጎረቤቴ ሰው ሁሉ የተለየ መንገድ የሚሄድ ይመስለናል አይደል? ነገር ግን አንድ አይነት ነው የምንኖረው። በተለይ በኢኮኖሚ ደረጃ የተመጣጠነ ነገር ሲኖር የምትኖረው ኑሮ በጣም ተደጋጋሚና ተመሳሳይ ህይወት ነው። የሆኑ ሰዎች የሆነ ነገር ሰርተውልናል። እኛም ደግሞ ከዛ ውጪ አንወጣ። አንዳንዴ ማፈንገጥ ይመስለናል። ማሰብ ግን የተሻለ ነገር ነው። ማፈንገጥ ሳይሆን ማሰብ ማለት ነው። መመርመር ያስፈልገናል። አንዳንድ ሰው ማሰብና መመርመር ሲባል ለምሳሌ የሆነ ሰርግ ላይ ሁሌ ለምንድነው ሙሉ ልብስ የሚለበሰው ወይም የሙሉ ልብስ ከለር ለምንድነው እንደዚህ የሚሆነው ብሎ ያስብና እዛ ቦታ ላይ የሙሉ ልብስ ከለሩን ቀይሮት ሊመጣ ይችላል። አረንጓዴ ሙሉ ልብስ፣ ቀይ ከረባት፣ ነጭ ሸሚዝ አርጎ ሊመጣ ይችላል። ልክ እኮ ነው። የራሱን ምልከታን የተቀበለው። ነገር ግን ይሄ የማይሆንበት ምክንያት አብሮ ስለማይዛመድና የተሰባጠረ ነገር ስላልሆነ ነው የሚሆነው። ላይ የጩኸት ከተማ እንዳስቀመጥክ ነው የሚሆነው። አረንጓዴውም ቀዩም ነጩም ለብቻቸው ይጮሃሉ። የጩኸት ከተማ ነው የምትሆነው። ይሄ የሆነ የማፈንገጥ ወይም በተለየ እይታ ወይም በተለየ ሳቤ የመቀበል ነገር ሳይሆን አንድን ነገር ይዛመዳል፣ ይሄዳል፣ ይሆናል ብለህ መመርመር አለመቻል ነው ለኔ የሚያሳይ። ግን እንደማንኛውም ሰው መብቱ ነው። ግን በሆነ በዓለም ላይ ይህንን መንገድ ይሰራል። ይሄን ብቻ እንድናይ ለምንድን ነው የሆነው? ይሄንን ነገር ብቻ እንድንመለከት ማን ይሰራል? እስኪ ይሄንን እንደው ዝም ብለህ ይሄን ፔንግዊን እስቲ ወዴት ነው እየሄደ የነበረው? ኢስት በጣም ብዙ ምግብ አለ፣ ብዙ ነገሮች አሉ። እሱ ግን አፈንግጦ ወደ ዌስት እየሄደ ነው። ምናልባት ዌስትን አንድ ሰው ሁለት ሰው በጣም ብዙ 50 ሰው 500 የሆነ 500ኛው ሰው ያስተካክለ ይሆን ብለህ ታስባለህ? በሰውኛ ስታስበው ግን እሱስ ወደ ዌስት ምን አስቦ ነው ሄዶ? ሳይንስ ሲያስበው የነርቭ እንቅስቃሴ እንዲሆነው እንደዚህ ሆኖ ብዙ ነገር መላምት ሊያስቀምጥለት ይችላል። ግን በሰውኛ ስታስበው የተለየ ነገርስ ቢያገኝ ምናልባት እዛ ከሄደ በኋላ የተለየ ያሳ ምርትስ ቢኖር የሆኑ ነገሮች ቢገኝ እና ዌስቱን መሞከር ፈለገ። እንደዛስ ብለን ብናስበውና አንዳንዴ ማን ነው ሰርክሉን ይሰራል? እኔ ሰዎች እንዲያፈነግጡ አይደለም፣ ግን ከቦክሳቸው ወጥተው እንዲመረምሩ ፈልጋለሁ። ሁሉን ነገር በትክክል ነው መቀበል ትክክል ነው ብዬ አላስብም። ልክ ነው፣ ትክክል ሊሆን ይችላል። ግን ከዛ ውጭስ ምን አለ? ከዚህኛው ጋር የተነገረን ነገር ወይ ዓለም እንዲህ ናት ተብሎ የተቀመጠልን ነገር አለ። ግን ከዛኛውስ ውጪ ምን አለ? ይሄንን አለመቀበል ሳይሆን በዚህ ውስጥ ሆነ ያኛውን መመርመር ትችላለህ። ያኛው መንገድ ያስኬዳል። በእርግጥ ያኛው ዋጋ ያስከፍል ይሆናል፣ ግን ያስኬዳል። ይሄንን ነገር ማሰብ እችላለሁ ብለህ እንድታስብ ያደርጋልና
ለምን ወደዛ ሄደ ብዬ እንዳስብ አድርጎኛል። በሰውኛ እይታ ወይም ምን አስቦ ምን አይቶ ነው እንድትል ያደርጋል። አላቅም። ይሄ የኔ ግምት